ሰላም ሰላም ውዶችዬ እንዴት ናችሁልኝ? አለው ዛሬ ደግሞ ቅቤ ሊቀባ ነው ማለት ነው። ሁሌ ፀጉሬን በፍስክ ሰዓት የቅቤን ምቀባ፣ በጾም ደግሞ እያሳየኋችሁ ነው። በፍስክ ግን ቅቤን ምቀባና ዛሬ ደግሞ አብራችሁን ተከታተሉኝ። ያው ቅቤን ተቀባሁኝ ማለት ነው። ብዙ ጊዜ ንጹህ ቅቤ ቢሆን ጥሩ ነው። ከክፍለ ሀገር ነው ማስመጣው እኔ። እናንተም ከክፍለ ሀገር አስመጥታችሁ ብትቀቡ በጣም መልካም ነው። ለፀጉራችሁ በጣም ነው የሚመቸው። በእውነት ለፀጉሬም ለቆዳይም በጣም ነው የሚመቸኝና እኔ ማደርገው ሁሌ ማታ ተቀብቼ ነው ጧት የምታጠበው። ወዲያውኑ ተቀብቼ ወዲያው አልታጠበው፣ አሳድረዋለሁ። እናንተ ደግሞ እንደምትፈልጉት ማድረግ ትችላላችሁ። አሳድራችሁ መታጠብ ትችላላችሁ፣ ወዲያው መታጠብ ትችላላችሁ። ግን ቆዳችሁ የሚርስላችሁ ለቆዳችሁም ቆንጆ የሚሆነው አሳድራችሁ ብትታጠቡት ነው አሪፍ። ይኸው እኔ እንደዚህ ተቀብቻለሁ። አሳያችኋለሁ። እስከ መጨረሻው ተከታተሉኝ እሺ። ቅቤን ተቀብቼ አደርኩኝ ማለት ነው። በደንብ ትቀቡታላችሁ። ይሄው እየተቀባው ነው። ከዛ ማሳጅ ማድረግ አለባችሁ። በደንብ ማሳጅ ማድረግ አለባችሁ። ጫፉንም መቀባት። ብዙ ጊዜ ፀጉር ቤት ስንቀባ ጫፉን አንቀባውም፣ ቆዳውን ብቻ ነው የምንቀባውና ጫፉን ማግኘት አለበት ቅባት። ስለዚህ ሁሉንም እንደዚህ ማሳጅ ማድረግ አለባችሁ። ጫፉንም ቀብታችሁ ይኸው እንደዚህ አድርጌ በደንብ ተቀባሁና በደንብ ማሳጅ አደርገዋለሁ ቆዳዬን። እንዴት እንደሚመቸኝ አትጠይቁኝ። ለፊቴ ራሱ ቅቤ ስቀባ በጣም ነው የሚመቸኝና ፀጉሬን ከተቀባው ፊቴ ሁሉ ይመቸዋል። እና የጾም መግቢያ ደግሞ አሁን አይደለም የተቀባሁት እሺ፣ የጾም መያዣ ላይ ነው የተቀባሁና ያው ቪዲዮውን ስላቆየሁት ነው ዛሬ ምለቅላችሁ። እንደዚህ ማሳጅ ካረኩላችሁ በኋላ እንደዚህ ማሳጅ አድርጌ ከዛ ፀጉሬን እጠቀልልና በላስቲክ ላስቲኩን መቅደድ አለብን። ወይዚህ ጥሩ አይደለም ለጭንቅላታችን እና በመርፌ ነገር ወጋ ወጋ ማድረግ አለብን። አየር መውጣት አለበትና እንደዛ አደረኩ። ከዛ ጠማጠምኩኝ አደርኩ ማለት ነው። እንደዚህ ጠምጥሜው ነው ያደርኩት። ከዛ የት ቤት ጥሩ ነው? የወይባ ጭስ ቤት ማለት ነው። ወይባ ለመግባት ቅቤን እንደተቀባሁኝ እንዳደርኩ ጠዋት ወዲያውኑ ወይባ ቤት ሄድኩኝ። ወይባም ለምን ይቅርብኝ ብዬ እነሱንም ቅቤ ለምን ሂሳብ ነው ብዬ እነሱንም ቅቤ እንደዚህ ተቀባሁኝ። ከላዩ ላይ ሁለተኛ ማለት ነው። እንደዚህ በደንብ ቀባችኝ። ባይዜ ወይባ ለብዙ ነገር ይጠቅማል። ታውቃላችሁ አይደለም? መቼም ታውቃላችሁ ብዬ አስባለሁ። አንዳንድ ሐኪሞች የወይባ ጭስ ያዛሉ። በተለይ ወደ ኤርትራውያን አካባቢ ሐኪሞች እንደዚህ የወገብ ህመም፣ የጉልበት ህመም ምናምን የመገጣጠሚያ ህመሞች ሲኖሩ ወይባ ጭስ እናቶች ወይም ደግሞ እህቶች እንዲሄዱ ያዛሉ ማለት ነው። እና የወይባ ጭስ በጣም አስፈላጊ ነው ለቆዳችንም ለሰውነታችንም በጣም አስፈላጊ ነው ማለት ነው። እንደዚህ ተቀባባሁኝ። ከዛ በቃ እንደዚህ ተሸፋፈንኩና ጭሴን ልሞቅ ነው ማለት ነው። እናንተ ደግሞ እዩኝ እኔ ስሞቅ፣ እናንተም እያያችሁኝ። በጣም ነው የሚመቸው። ዋይዜ እንደዚህ ገብታችሁ ወይባ ጭስ ቤት ገብታችሁ ስትወጡ ያለው ሰላም ልነግራችሁ አልችልም፣ እንዴት እንደሚቀል ማለት ነው። ደስ የሚል በቃ ሰውነታችሁ ሪላክስ ያደርጋልና እንደዚህ ደግሞ ቅቤን ተቀባሁኝ ፊቴን። ባይዜ ንጹህ ቅቤ ከሆነ ቤታችሁ መቀባት ትችላላችሁ። ወዲያው የተገፋ ቅቤ ከወተቱ ጋር የተለያየ ቅቤ ከሆነ ለቆዳ አሪፍ ነው። የሰነበተ ቅቤ ከሆነ ነው እንጂ እንደዛ ተቀባው። ከዛ የተወሰነ ቆይቼ ደግሞ አቮካዶ፣ ቀሲል ምናምን የተጨማመሩ ነገሮችን እህሎች ያሉበትን ተቀባው። ከዛ ጭሴን እሞቃለሁ ማለት ነው። ተከታተሉን። እንደዚህ በደንብ ቀባችኝ። ከዛ እንደዚህ ይኸውላችሁ እየሞቅኩ ነው እንዴት እንደሚመች። ባይዚ የወንዶችም አለ፣ ከፈለጋችሁ አድራሻዋን አስቀምጥላችኋለሁ። ወንዶችም የወንዶችም አለ።
ግን ሞር ለሴቶች በጣም 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 አስፈላጊ ነው እና እንደዚህ እየታጠንኩ ነው። ከዛ የተወሰነ እንትን ካልኩ በኋላ ፊቴን ማሳጅ አደረገችልኝ። እንዴት እንደደከመኝ ግን በስማ በጣም ይደክማል። ያው ሙቀት አለውና ሙቀቱ ያደክማል ትንሽ። ያው ግን እያንዳንዱን ነገር እየተናገራችሁ በጣም ይሞቃችሁ ከሆነ የልብ ኬዝ ያለባችሁ እንደዚህ ያለባችሁ ሰዎች መናገር አለባችሁ፣ ቀድማችሁ መናገር አለባችሁ። ከዛ ውጭ ደግሞ ሲደክማችሁ መናገር አለባችሁ። ሰዓት ውስጥ ስለሆነ ጥሩ ስለማይሆን የድካም ስሜት ሲሰማችሁ መናገርና ሰዓቱን ማስቀነስ ትችላላችሁ ማለት ነው። ጭሱን ማስቀነስ ትችላላችሁ። እንደዚህ ተቀባብቼ ፊቴን ፀጉሬን ማሳጅ አደረገችኝ። አሁን ደግሞ ቡናና ማር ቀላቅለው የቀረ አስቤዛ የለም ከፊቴ ያልተሸከምኩት አስቤዛ የለምና ግን በጣም አሪፍ ነው። ለቆዳ በጣም ቆንጆ ነውና ከቻላችሁ በወር አንዴ ካልቻላችሁ ደግሞ በ3 ወር አንዴ ወይም በአመት 2ቴ በጣም አትችሉ ደግሞ በአመት አንዴ ማድረግ ትችላላችሁና እንደዚህ ወይባ ጭስ ገብታችሁ ጤንነታችሁን መጠበቅ ያስፈልጋችኋል ማለት ነው። ፊቴ አሁን ዝንጀሮ ነው የሚመስለው። በቃ እንደዚህ ተቀባባሁኝ። ቡናና ማር አሳይቻችኋለሁ በባለፈው። ቡና ኦትስና ወተት አድርጌ ቀባ ነበርና እነሱ ደግሞ መጨረሻ ላይ እንደዚህ ቡና በማር በደንብ አድርገው ቀቡኝ። ከዛ የተወሰነ ጭሴን ሞቅኩ ማለት ነው። ከዛ እንደዚህ ጭሴን ሞቄ በደንብ ፊቴንም እስቲም አደረኩት በጭሱ እንደዚህ አድርጌ። ከዛ ፀጉሬን ታጥቤ ወደ ፀጉር ቤት ካክስ ውስጥ ገባሁ ማለት ነው። ካክስ ከገባሁ በኋላም እግሬን በደንብ ታጠብኩኝ። እዛው ታጠብኩ፣ እዛው ያጥባሉ። በጣም ደስ የሚል እንትን ነውና በደንብ እግሬን ታጠብኩ። ያው ጭስም ስለገባው ጭስ ስለቆየሁኝ ታጠብኩና እግሬን። ከዛ በኋላ ወደ ቤቴ ተመለስኩ ማለት ነው። ወደ ቤቴ ከተመለስኩ በኋላ ፀጉሬን እንደዚህ እንደምታዩት ነው። በጣም ነው ቆንጆ የሆነው። ቅቤ መቀባት ሁሌ በቃ እንደዚህ ፀጉሬን ያሳምርልኛል። ምንም ካውያ ነገር እሳት ነገር አልነካውም። ለመናገር ካክስ ብቻ ገባው፣ ከዛ ወጣው። ፊቴም ይኸው እንደምታዩት ነው፣ ፏ ነው ያለውና እስቲሙ በጣም አሪፍ ነው። ከሚቀቡት ነገሮች ጋር በጣም ፊታችሁን ያሳምራል። ኬሚካል ስላልሆነ ናቹራል የሆኑ ነገሮች ስለሆኑ ሞክሯቸው፣ በጣም ትወዱታላችሁ። በእውነት አብዛኞቹ ትጠቀማላችሁ፣ ግን ማትጠቀሙ እህቶቼ ሞክሩት። በጣም ነው የሚያምረው። በጣም ነው የወደድኩት እኔ። ያው እንደዚህ ፀጉሬንም አሳምሬ ፊቴንም አሳምሬ ወደ ቤቴ ተመለስኩ። ከዛ እንደዚህ አደረግኩ ማለት ነው። እናንተም ሞክሩት። የዛሬ ቪዲዮአችን ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። መልካም ጊዜ። ሰላማችሁ ይብዛ። ባይ ባይ።